ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር አለ ወይንስ የለም? አምላክህ ብልት አለ የለውም? እግዚአብሔር ስንት አካል ነው ያለው? አላህ የተገለጹት በቁርአንና በሐዲስ ላይ ያሉ እስካሁን ያነሳቸው ስንት ናቸው? እስካሁን ያነሳቸው ልቁጠርልህ። ያለ አካላቶች ማአት ናቸው ነው ያነሳዋቸው እኮ። ስለዚህ ስንት አካል አለው ነው የምትለው? አላህ የጠቀስካቸው የጠየከኝ ሁሉ አሉት ግን ስንት አካል አለው ብለህ ነው የምታምነው? እሺ ስንት አካል ነው የምታመልከው? ስንት እነዚህ አካሎች እየቆራረጠን የምናመልክ አይደለንም። እኛ አላህን ነው የምናመልክ። ስለዚህ ትገጣጥማቸዋለህ ማለት ነው? ለእርሱን አልተገለጸም። ትገጣጥማቸዋለህ ማለት ነው? ደቂቃ ልቀቅ። እሺ አንከፋፍላቸውም ካልክ ትገጣጥማቸዋለህ ማለት ነው? አልገጣጥምም። ፈጣሪ ያላዘዘኝ ነገር ካለ ለየብቻ ካሉ አንድ ሊሆኑ አይችሉም። ወንድማችን ኡስታዝ አንተ ፍልስፍና ነው። እኔን ጠይቀኸኝ ልመልስልህ። አትልቅ ደቂቃ ቀጥል። አላህ ስብሐነሁ ወተዓላ ባህሪያቶቹ የተናገረውን ተገጣጥመዋልም ተለያይተዋልም የሚል በቁርአንም በሐዲስም ላይ እስከሌለ ያልጠየኩን አትመልስ። አላላቅም መልስ ይሆናል። አላቅም የሚለውን አንተ ከኔ የጠበቅከው መልስ ነው። እሱ አይደለም መልሴ። ልመልስልህ። ያልጠየኩን አትመልሳ። አልተገለጸም። ቀጥል። ኦኬ መልካም። መጽሐፍ ቅዱስ ላይ እግዚአብሔር ይስቃል የሚል አምጥተሃል። ከአላህ ጋር ተመሳሳይ ነው ብለህ ታምናለህ? እኛ ይስቃል ሲባል ምሳሌያዊ ነው ብለን እናምናለን። አንተም እንደዛ ነው ብለህ ታምናለህ? ለምሳሌ ይስቃል ማለት አዳም፣ እኛ ምሳሌያዊ ነው ብለን ነው የምናምነው። አንተ እንደዛ ነው ብለህ ታምናለህ ወይንስ አላህ ቀጥታ ይስቃል? ፕሊስ አቁሜ ነበረ እንትን ብዬ ነበረ። በቃ ልቀቀው። ቀጥል። እሺ ይስቃል የሚለውን አንስቶ ይህ ምሳሌያዊ ነው ያለ አንድ ሰው ልታመጣ ትችላል። ካላህ ሳየና አንተ። ነገር ግን አላህ ሱብሓነሁ ወተዓላ ያንተን ያልጠየኩም ጥያቄ ነው ገና እኮ እየጠየቅኩ ያለሁት። በቃ ልጠይቅሽ። ለማን ነው ልመልስልሽ? አዳምጥሽ እንትን እባክህ ደቂቃውን ልቀቅ። ምክንያቱም ደቂቃ እንትን እየገደልክ ሰዓት እየገደልክ ስለሆነ። ይስቃል ሲባል እንደ ፍጥረታት አይደለም። አላህ የራሱ በምኑ ነው የሚስቀው? በምኑ ነው የሚስቀው? በእግሩ በእጁ ወይንስ በምኑ? አልተገለጸም። ኡስታዝ ምንም አታውቀውም ማለት ነው። በእግሩ ነው በእጁ የሚስቀው። ስለዚህ ቅድም ያመጣኸው እኛ ጋር ይስቃል ማለት ምን ማለት ነው? ነገራቸውን የምትሰማ አንተም አቤቱ እንደ ዋዛ እንደ ፋዛዛ ነገራቸውን ታይባቸዋለህ ማለት ነው። ይስቃል ማለት ቆይ ትስቅባቸዋለህ ማለት ትርጓሜ ለማምጣት ሞክር። ይስቃል ማለት ደቂቃውን አሳየኝ። ወላሂ ይዞታል። ደቂቃውን አያቸው አይደለ? ባክ እየሄደ ነው። ቆይ አትጩህ ኡስታዝ ተረጋጋ። ልቀቅና ደቂቃውን አውራ። ለምንድን ነው እሱ የምትረበሸው? ደቂቃውን ልቀቅ ብቻ ነው የተባልከው። ማንም የተረበሸ የለም። ወላሂ በህይወቴ እንደዚህ ለምን ትረበሻለህ? እኔ ጋር ገስት እየመጡ የሚጠይቁት ወላሂ አንተ አሁን ደቂቃውን ልቀቅ። ኡስታዝ ጎበዝ ነህ፣ ጎበዝ ነህ። ምንም አትል። አይዞህ። አላህ ይሮጣል ብለህ ታምናለህ? እሺ አላህ ስብሐነሁ ወተዓላ ይሮጣል ሲባል ወደ ፍጥረታት የጠየኩህ መልስ ማለት ምናምን ብለህ አታብራራ። አላህ ይሮጣል አይሮጥም? እሺ አላህ ይሮጣል ሲባል ጊዜ እንደ ፍጥረታት አይደለም። ይሄን ነው እኮ እንደማን ነው ብዬ አልጠየቅኩህም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ኃይሌ ነው የሚሮጠው ብዬ አልጠየቅኩህም። ሯጩ አላህ እንዴት ነው የሚሮጠው ብዬ አልጠየቅኩህም። ስለ ሯጩ አላህ ስትታወራ ይሮጣል አይሮጥም ብዬ ብቻ ነው የጠየቅኩህ። ምሳሌ ነገር ጎበዝ፣ ቀጥል። ምሳሌ ነገር ቅድም ምን ብለህ ነበር? ይሮጣል ብለህ ነበረ። እዚቹ ሰከንድ ውስጥ ቀየርከው፣ ምሳሌያዊ ንግግር አደረግከው። ጨርስ። እናመሰግናለን። ወደ ቀጣይ ጥያቄ። አሁን ቀጣይ ጥያቄ አዳምጣ በደንብ አድርገህ። እሺ ቀጥል። አስጀምሬያለሁ። ጥያቄ ነው የምጠይቃችሁ። እሺ እግዚአብሔር በመለኮት አንድ ነው፣ በአካል ሶስት ነው፣ አብ ወልድ መንፈስ ቅዱስ ነው ብለህ ታምናለህ አታምንም? ኦኬ እግዚአብሔር አንድ ነው ብለን እናምናለን። አዎ አንድ አምላክ አለ። በደንብ አስተውል። ስጠይቀኝ ካሁን በኋላ እንደኔ ማስረጃ እያወጣ ትጠይቃለህ። ወንድማችን ጥያቄውን መልስ። እስራኤሎች ስማ፣ አምላካችን ደቂቃውን እኔን የሚይዘው ቆይ አዳምጥ። ይኸው ማስረጃ መረጃ አዳምጥ። ደቂቃውን አትይዝም።
ወላሂ እንደገና እንዳዲስ ማስጀምር ቀጥል። እሺ ቀጥል። ራሴን ማስስ ቀጥል። ያው እጀላለሁ ያዝልኝ ልጀምር። ዜሮ አድርገው ጥያቄን በቀጥታ ትመልሳለህ። ከፍተህ ትጠይቀኛለህ። መረጃ እያወጣ እያነበብክ ለጥያቄ አይደለም ማስረጃ ጥያቄ ነው የምጠይቅ። እኔን እየከፈትኩ እያሳየው ታምናለህ እና አታምንም እንዳልኩ እየከፈትክ እያሳየህ። እሺ አላህ ጭንቅላት አለው ስትለኝ ጊዜ ጭንቅላት አለው የሚል ማስረጃ ሳይተህ ነው የጠየቅህ። አሁን መጠየቅ ነበረብህ። ጠይቀህ መለስ። አይዞህ መረጃ ታመጣለህ። ጠይቅ። ለጥያቄ ማስረጃ ስጠኝ ያለ ነው። ወላሂ ተበላ። በቃ ለጥያቄ ማስረጃ ሳዩኝ። መረጃ እያመጣ ጠይቅ። ጥያቄ ትቀበላለህ አትቀበልም? በቃ ጥያቄ አልቀበልም። በቃ ጥያቄ እቀበላለሁ። በደንብ ነው የምቀበለው። አዳምጥ። እሺ እግዚአብሔር አልተገለጸም እኮ ነው መልስ። እሺ አዳምጥ። ረጋ በለ። ያው ቀጥል። አስጀምርልሃለሁ። ያውልናሽ አስጀምረው ማለት አስጀምርልኝ። የቱ ጋር ነው? እሺ እዚህ ነው ስጠው። አይዋ እሺ እሺ አምላክህ ኢየሱስ ክርስቶስ ብልት አለው ብለህ ታምናለህ አታምነህ? በስጋ የተገለጠ ስለሆነ ወንድ ተብሎ ተጠርቷል። ማቴዎስ ወንጌል ላይም አስቀድሞ በትንቢትም ተነግሮለታል። በስጋ ስለተገለጠ አላ በስጋ ተገልጧል ወይስ የለውም ነው ያልኩት። እፎይ ብልት አለው ወይስ ነገርኩህ እኮ የእኔ በስጋ ስለተገለጠ ነው። አላ በስጋ ተገልጧል። በምን አትበለኝ። ብልት አለው ወይስ የለውም? አያቸው አይደለ? በስጋ ተገልጧል አልኩህ እኮ። በስጋ እንደመገለጡ አለው ወይስ የለህም? አምላክህ አለው አልኩ። በስጋ ስለተገለጠ በመለኮት ግን ለመለኮት ብልት ስጋ ምናምን አይነገርም። በስጋ ስለተገለጠ ያንተ አለ በስጋ ተገልጧል። በቃ ጥያቄ አታስተናግድም። በደንብ ነው ማስተናግደው ወንድማችን፣ አይዞህ። ምክንያቱም እኛ ፍጹም አምላክ ፍጹም ሰው ነው ብለን እናምናለን እኮ። ይህንን ሳታቅ ነው የመጣው። ወይኔ ኡስታዝ፣ አይዞህ እሱ የባሪያን መልክ ይዞ መጣ ብለን እኮ እናምናለን። ኤፌሶን ምዕራፍ 2 ቁጥር 4-7 በምስሉም እንደ ሰው ተገኝቶ ይላል እኮ። ይህንን ሳታቅ ነው የመጣው ኡስታዝ? ይህንን ሳታቅ ነው? መልስ። አይዞህ መልሳውን ጥያቄው ላይ ፎከስ አድርግ። አይዞህ መልስ። አይዞህ ኡስታዝ ጥያቄ ጠይቄው መልስ እያለ ነው። ናውጣ ልወጣልህ ነው። አይዞህ ፈታ እያልኩብሽ ነው ኡስታዝ። ጥያቄውን በቀጥታ ልክ እኔ እንደመለስክ አንተ ትመልሳለህ። እግዚአብሔር አምላክህ ብልት አለ የለውም? እግዚአብሔር ኦኬ። ለእግዚአብሔር ሉክ ብልት አይነገርም። ቅድም ያመጣው አባት ብላ ያመጣኸው እንኳን የተናገሩትን አልሰማህም ማለት ነው። ስለ አባት አይደለም ጥያቄ። አዳምጥ እንኳን ለእግዚአብሔር አዳምጥ። ያልጠየቅህ ሆነ አትናገር። ስለ አባት ምናምን አይደለም ከጠየቅኩህ። ለመላእክት እንኳን ብልት አይነገርም። አምላክ ኢየሱስ ክርስቶስ ብልት አለው የለውም? አይዞህ አላህን ከክርስቶስ ጋር እያመሳሰልክ ነው። ኦኬ አዳምጥ። እሺ አለው የለውም? መልስ። አዳምጥ። እሺ ክርስቶስ በስጋ ስለተገለጠ የባሪያውን መልክ ይዟልና እኛ ላይ ያለንን አካል በሙሉ ይዟል አለው። ስለዚህ ምክንያቱም የመለኮት ሙላት በሰውነቱ የተገለጠ ስለሆነ በመለኮት ለመለኮት በደንብ አስተውሉ። እላይ እታች፣ ግራ ቀኝ፣ ፊት ኋላ ብልት ተብሎ አይነገርም። ቅድም ላስረዳ ስል አታስረዳም እያልክ ነበረ። ፎይ እባክህን፣ ልክ እንዳንተ አይዞህ። ውሃ እየጠጣ ግን ውሃ በጣም ጠቃሚ ነው ታውቃለህ። አመሰግናለሁ። በደንብ ጠጣ። እሺ አምላክህ ኢየሱስ ክርስቶስ ብልት አለ ወይ ስለው አዎ ብልት አለ ብሏል። ያን ብልትን ታመልከዋለህ አታመልከውም? መልስ። መልካም። ክርስቶስ በስጋ ስለተገለጠ በደንብ አስተውሉ። በስጋ ስለተገለጠ ይህንኛውን አካል ነው አዳምጥ። ተረጋጋ። ዝም ብለህ ነው ተረጋጋ። ቆላስይስ ምዕራፍ 2 ቁጥር 9 ላይ እንደሚናገረው አዳምጥ። እሺ እሱ ይመለካል፣ ክርስቶስ ይመለካል። አዎ አንተ ግን ማታውቀውን ብልት ይኑረው አይኑረው ወይንም ደግሞ ሁለቱንም ሊኖረው ይችላል። ዝም ብለህ ግን እያመለከው የተጠየቀውን አውራ። ምን ይሻላል ልጆች? የተጠየቀውን አውራ። ያን ታመልከዋለህ ወይ ስለው አዎ አመልከዋለሁ ብሎ ተናግሯል። ያ ነው። እሺ አንተ የምታመልከው ግን አላህ ብልት ይኑረው አይኑረው አታውቅም።
ስነ ስርዓት ያዝ። ጥያቄው የኔ ተራ ነው። እፎይ ጥያቄው የኔ ተራ ነው። ስነ ስርዓት ያዝ። አሳዝናኝ እኮ ነው። አልተገለጸም ብለህ መልሰህ ጨርሰህ አሳዝናኝ ነው። አይዞህ ቀጥል። በቃ አንተ ወንድ ከሆንክ ጥያቄን አስተናግድ። እሺ አንተ አምላክ ብለህ የምታስበው እንደ መጽሐፍ ቅዱስ አንድ አምላክ የተባለው ማን ነው? ስለ አንድ አምላክ ስታወራኝ ነበር። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? ያዌ። እሺ አዲስ ኪዳን ላይ አንድ አምላክ ያህዌ ነው የሚላላ። ያ አንዱ አምላክ ሰማይና ምድርን የፈጠረ ሁሉን ያስገኘ አንድ አምላክ ነው። የሁሉ አባት የሆነ የሁሉ አስገኝ የሆነ ማስረጃ አንድ አምላክ ያህዌ ነው የሚል አዲስ ኪዳን ላይ ማስረጃ አዳምጥ። እሺ አንድ አምላክ ለሁላችን አለን። ያ አንዱ አምላክ ደግሞ በተለያዩ ስሞች ተጠርቷል። በደንብ አስተውል። አሳየን ማስረጃ። ያህዌ አንድ አምላክ ነው የሚል አዲስ ኪዳን ላይ አሳየን። አዳምጥ አይደለም አሳየን ያልኩት። አሳየን ያልኩት ለምን የምትረበሸው? ከኔ ጋር እኮ ስትወያይ እኮ መከራከር የለብህም። ምክንያቱም ነብይ ምን ብሏል? የመጽሐፉን ሰዎች ጠይቁ ብለዋል። ፕሊዝ የመጽሐፉን ሰዎች ጠይቁ ተብለሃል እኮ አዳምጣ። በቃ ተበላ። መጽሐፍህ ላይ ያህዌ አንድ አምላክ ነው የሚል አዲስ ኪዳን ላይ አሳየና ያልኩህ። አዳምጥ። እሺ ተረጋጋ። ማሳየት አትረበሽ። የተጻፈውን ነው የሚያነበው። ሌሎች ውሸት ይኸው አያሳይም። ግደሉት፣ አያሳይም። አይ ቲንክ ኔትወርክ ነው እንደ ምንድን ነው እሱ የማያዳምጠው። ናክፈተው አሳይ። እያዳመጥክ አይደለማ? ታዳምጣለህ? እያዳመጥኩ ነው። አሳየ ማስረጃ። ያህዌ አንድ አምላክ ነው የሚል አዲስ ኪዳን ላይ አሳየን። እያዳመጥክ አይደለም እኮ። እኛ ምን ብለን እናምናለን? እግዚአብሔር በሁሉ እያዳመጥክ አይደለም። አሁን ክርስቶስ ለምሳሌ በማቴዎስ ወንጌል ላይም አስቀድሞ መዝሙረ ዳዊት ላይ ጌታ ጌታዬን የእግረ መረገጫ እስካደርግ የሚለውን በሐዲስ ኪዳን ሲጠቅሰውና ኮት ሲያደርገው በብሉይ ኪዳን የተነገሩት ስለሱ እንደሆነ ተናግሯል። በብሉይ ኪዳን አዶኒ ጌታ ማን ጠየቀ? ለምን ትረብሻለህ? የተጠየቀውን ማስረጃ ላሳይ አልቻለም። ወደ ቀጣይ ጥያቄ ወደ ቀጣይ ጥያቄ ይሰማ ልጆች ይሰማቸዋል? አልተገለጠም። መልስ ነው። ይሰማቸዋል? አልተገለጠም። ዘወል መልሱ ይሰማል። እባክህ አልተገለጠም። ቀጥል፣ ግለጥ። እሺ መልካም። እሺ የተጠየቀውን የሰው ዩኒቨርስ አልቻለም። አንድ አምላክ ተብሎ የተገለጸው ያህዌ ነው አለን አዲስ ኪዳን ላይ። የቱ ጋር ብያሳየው? አዳምጥ፣ አሳይ። ወፍ የለም አሰማማ። ምክንያቱም ዮሐንስ ወንጌል ምዕራፍ 8 ላይ እኮ ከቁጥር 54 ጀምሮ በደንብ አዳምጥ። በመጀመሪያ ከፍተህ አሳየን። አሁንም ትገባለህ። ማስረጃ አሳየን። ሂድ፣ ክፈት፣ ማስረጃ አሳየን። ሂድ። አልቀጥልም። ማስረጃ አሳየን። ያህዌ አንዱ አምላክ ነው ብሎ ኢየሱስ ክርስቶስ ዮሐንስ ወንጌል ላይ ያስተማረበት ወይንም ሐዋርያቶች ያስተማሩበት አሳየን። ክፈት። እኛ እንደ እስልምና አይደለንም እኮ አልኩህ። እግዚአብሔር የተለያዩ ስሞች አሉት፣ በተለያዩ ይጠራል። መልስ የለውም፣ አያሳይም። መልስ አሁንም እየጮኸ ነው። አንድ አምላክ አለን ብሎ የተናገረውን አታውቅም እንዴ? ለአንድ አምላክ ሂድና ስገድ ብሎ የተናገረውንም አታውቅም? ይህንን ቤት ትጠይቃለህ እኮ ቤት ስትጠይቅ ነበረ። ከትእዛዛት የቱን ልጠብቅ ሲል የብሉይ ኪዳንን ኮታ አድርጎ እንደተናገረ ክርስቶስ አታውቅም ማለት ነው። እንጠብቀዋ። ኔትወርኩ ነው ወይንስ ወላሂ ላዚም ዋርኒንግ ሰጥቶኛል። ለምን ና ተመለስ በሉት። ደቂቃ አለኝ ገና። ስለ አጋንንት እናወራለን። ሪፖርት አድርገውት እንትን ብሏል። የዋርኒንግ ምልክት ከላይ አሳይቶኛል። እና ደቂቃዎች አሉን። ስለ አጋንንት በደንብ አስተምራቸው ነው የምትሄዱት። አንዴ ላኩለት። እፎይን አግባ ልኬለታለሁ፣ ይገባል። ሆስት ላይቭ ዊዝ እፎይ ስሪ ምናምን ይላል። ነው ተመልከቱ፣ ላሳያችሁ። ያ ሰላም ምን እናድርግ ልጆች? ምን እናድርግ? ወይኔ ስለ አጋንንት ሳይማርማ ወላሂ መውጣት የለበትም። ያው እንትን ብለውታል። የዋርኒንግ እንትን አሳይቶኛል። ልጆች ምን ላድርጋ?
ያው እና ይሄን አምጥቷል። ኦኬ 5 ደቂቃ ከ40 ሰከንድ አለ። ቀጥል። 3 ደቂቃ ነው እኔ እያስኩኝ ነበር። ፎያ ልክ እንዳንተ ነው። 5 ደቂቃ ከ40 ሰከንድ አለ። ቀጥል። አንተ አይደለም የምትይዘው ደቂቃውን እኔ ያስኩት ያሳያለሁ እንጂ ወጥተህም እኮ እየጠበቅኩ ነበር። አቁሜልህ። የኔ ችግር አይደለም የራስ ችግር ነው። በራስ ችግር ነው የወጣው። ከወጣሁኝ 1 ደቂቃ አይሆንም። ስለዚህ 5 ሳይሆን በቃ አንተ እንደምትፈልገው 5 ይሁን። በቃ ችግር ስማ። አይሽ እሺ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማርም? አምላክ ኢየሱስ ክርስቶስ ኦኬ። ክርስቶስ በስጋ እንደመገለጡ ቅድመ ተዋህዶን ለመጠቆም አምላክ የሚል ንግግሮች አሉ በቅዱስ ጳውሎስ። አዳምጥ የተጠየቀውን መልሰህ ቅድም እኔ ማብራሪያ ልስጥህ ስለው ጊዜ አይቻልም መልሱን ነው የምፈልገው። ቅድመ ተዋህዶን ለመጠቆም ወደ አምላክ እንዳለው አዳም ተረጋብል። እየተቀበልኩ ነው። አይዞህ አምላክ ኢየሱስ ክርስቶስ አዳም ራስህ ውይይታችን ምንድን ነው? እሱ ውይይታችን እግዚአብሔር የነቢያት ማንን የሰበኩት የሚል ነው አንደኛ። ሁለተኛ ደግሞ አዳም አይዞህ ጥያቄ ይመልስም ውይይቱንም አላወቀውም ማለት ነው። ውይይቱንም ረስተዋል። ግን ልመልስልህ ብዬ ነው። ፎበር ልስራለህ እኮ መልሱን መልስ። አምላክህ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል ወይንስ አላስተማረም? ቀጥል። መልካም። ለምሳሌ ዮሐንስ ወንጌል ምዕራፍ 20 ላይ ከቁጥር 17 አካባቢ ጀምሮ ስጠኝና ማስረጃ ትስብያለህ። እፎይ መልሱን ስጠኝ። እየነገርኩህ እኮ ነው። አስተምሯል በልና ወይ አላስተማረም በልና ከዚያ ማስረጃ ትሄዳለህ እኮ። አምላክ እንዳለው አስተምሯል አላስተማረም? ፕሊስ አዳምጥ። ደም ጠርቀህ ትገባለህ። ኦኬ ወደ አምላኬና ወደ አምላካችሁ ብሎ ነጥሎ ተናግሮታል። ወደ አባቴና ወደ አባታችሁ ብሎ ነጥሎ ተናግሮታል። ክርስቶስ ሎክ በስጋ እንደመገለጡ ቅድመ ተዋህዶን ለመጠቆም ወደ አምላኬና ወደ አምላካችሁ ብሎ ተናግሯል። ያ ወደ አምላክ ያለው ግን አባቱ ነው፣ የባህሪ ልጁ ስለሆነ። የባህሪ ልጁ ከሆነ ደግሞ ሱረቱ ዙሩፍ ላይ 81ኛው ላይ እንደሚናገረው ቁርአን ላይ አምላክ ነው የሚሆነው። አላህ ልጅ ካለው ምን ይሆናል? ልጁም አምላክ ይሆናል። ክርስቶስ በለበሰው ስጋ ወደ አምላክና ወደ አምላካችሁ ብሎ ተናግሯል። ስብከት ላይ ነህ። መልሱን መልስ እንጂ አይዞህ። ስለዚህ የሰውዬ ምን አመነ? አምላኩ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል። የኤፌሶን ምዕራፍ 1 ቁጥር 3 ጥያቄ ጠይቅ። ማብራሪያ አልተገለጸም። ሚስተር አልተገለጸም። ጥያቄ ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? ኤፌሶን ኦኬ ቴንኪው። በደንብ አስተውል። ቅድም ነገር ያለው የክርስቶስ ምን ነው? አምላኩ ማን ነው? አምላኩና ምኑ አትደረብ እንጂ የክርስቶስ አምላክና አባት አላህዬ አባት አይባልም። ስለዚህ ያመጣው ክፍል የነቢያት አስተምሮ በፈጣሪ ስም የክርስቶስ አምላክና አባት የኢየሱስ ክርስቶስ አምላክና አባት ባልክበት በክርስቶስ እስልምናን አፈረስከው። ቅድምም ብዬ ነግሬህ ነበረ። በስጋ በያዘው ስጋ ተረጋጋ። ምንም የምታውቀው የለም። ሚስጥር አልተገለጠም። ተረጋጋ። የክርስቶስ አምላክና አባት ይባረክ ሲል እኮ አዳምጥ። ምላሽ ፈልግ። ምላሽ ልስጥ። ጥያቄ እንድገምልሽ ሰምቻለሁ። ጥያቄህን ጥቅሱን ሙሉን አንብቦ አምላክ አለ ማነው አምላኩ ብለን የጠየቀን እዚያ ላይ ምን ይላል መሰለህ? ጥቅሱ ላይ ቅድም ማስረጃ አንብበው ጥቅሱን። አዳም ተረጋ በል፣ ቀስ በል። የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው ያ የኢየሱስ ክርስቶስ አምላክ? ክፍሉን አንብበው። እሱ ነው ጥያቄ። ክፍሉን አንብበው። ጥያቄን መልስ። አትቀበልም? ጥያቄው የኢየሱስ ክርስቶስን አምላክ እያለ ይናገራል ጥቅሱ ላይ። ማን ነው ብለናል? ልመልስልህ። ማን ነው ስላል ጎበዝ። የክርስቶስ አምላክና አባት ይባረክ ሲል ሐዋርያው ቅዱስ ጳውሎስ በተለያየ በመልእክቱ ላይ በመግቢያዎቹ ላይ አምላክና አባት ይባረክ እያለ እስልምናን እያፈረሰው ነው። አላህ ለማንም አባት ስለማይሆን ማለት ነው። አላህ የሚለው ግን ከምን አንጻር ነው? ዛሬ ውሲፊት አዳም መልስ የለውም። ክርስትናን አያውቅም። እስልምናን አይሮ ይንጠለጠላል። አዳም ፕሊስ
ይህ ሰውዬ ክርስትና ላይ መልስ የለውም፣ አያውቀውማ። ከየት ይመልስ? አሁን ተረዳ። በቃ ለምሳሌ ቁርአን ፍጡር አይደለም ቃሉ ብለህ ታምናለህ፣ ወረቀቱ ግን ፍጡር ነው ብለህ ታምናለህ። አያውቅም ሲሉ እኔ ውሸታቸውን ይመስለኝ ነበር። ዛሬም ከፊት ያየሁት ወላሂ ስለ አምላክ መመለስ አይችልም። ቀጥታ ቁርአን ላይ ይንጠለጥላል። እንበል በቃ እሺ፣ ያ ነው አምላክህ ሙቷል አልሞተም? አንዱ አምላክ ሲሞት ሰማይና ምድርን ማን ይጠብቅ ነበር? ያችን መልስ መልሳት። አምላክህ ሙቷል አልሞተም? መለኮት የሚሞት አይደለም። ለመለኮት መሄድ፣ መምጣት፣ መሞት፣ መራብ፣ መጠማት እነኚህ ሁሉ አይነገሩለትም። ስለዚህ ኢየሱስ ክርስቶስ አምላክህ ሙቷል አልሞት? ስለዚህ ኢየሱስ አምላክ አይደለም ማለት ነው። ምክንያቱም አምላክ አይሞትም እያለን ነው። አላሁ አክበር። አዳምጥ። አላሁ አክበር። ሞት ምን ማለት ነው? ሞት ማለት ምን ማለት ነው? ሞት ማለት ምን ማለት ነው? ሞት ማለት ምን ማለት ነው? እሺ አዳምጥ። ሞት ማለት ምን ማለት ነው? ጥያቄ ግልጽ አድርገው። ያንተ ተራ አይደለም። ያንተ ጥያቄ ተራ ጨርሰሃል። ስለዚህ አምላክህ ሙቷል ወይ ነው? አምላክ የሚሞት አይደለም ማለት በተዘዋዋሪ ለምን አልኩ? ደቂቃ አልቋል። ቀጥል። ልመልስልህ። እሺ ደቂቃ ቢያልቅም ይጨምርልና ልመልስልህ። ደቂቃ የምትይዘው ገና ነው። ደቂቃ አዳምጥ እስኪ። አዳምጥ የምትለኝ እኔ ተናገርኩ። መልስ ልስጥህ። አዳምጥ። ብለህ ጠየቅከን። አምላክ በመለኮቱ በባህሪ የሚሞት አይደለም። ለክርስቶስ ግን ስግው ቃል ስለሱ ስትናገር በስጋ የተገለጠው ከሆነ በስጋ ሞተ፣ በመንፈስ ግን ሕያው ሆነ ብለን ነው የምንናገረው። ሜይ ቢ ይህንን ማታውቀው። እሺ በመለኮት ሕያው ሆነ የሚላለ እኔ ስለ መንፈስ አይደለም። በመንፈስ ሕያው ሆነ ምን ብዬ ጠየቅኩ? መለስኩልህ። መለኮት አይሞትም ለምን ትላለህ? ለምን ያላልኩትን ለምን ትላለህ? እኔ የጠየቅኩህ ሌላ። አዳምጥ። እኔ የጠየቅኩህ ሌላ። ያላልኩትን ለምን ትላለህ? ስለዚህ አዳምጥ። እሺ ልመልስልህ። የእኔ ተራ ነው የምጠይቅህ። የእኛ መልስ አታውቀውም። ና ተማር፣ ኡስታዝ ተማር። እሺ የእኔ ተራ ነው። ወዴት ማትሄድ? ሚዩት አድርገው። ደቂቃውን ያዘውና ልመልስልህ። እኔ ቮለንተር ጥያቄን አዳምጥ። ልመልስልህ። አምላክህ ሞቷል አልሞተም? በግልጽ ተናገር። አምላክህ ሞቷል አልሞተም? ጎበዝ። ስለዚህ ሚዩት አድርግ። ሞት የሚለው አንተ ጋር ያለውና እኛ ጋር ያለው የተለያየ ስለሆነ እሱም ሞት የእስልምናው ነው የምጠይቀን የኛ ያንተ አምላክህ ሞቷል ወይንስ አልሞተም? ሞት የሚባለው የእስልምናው ነው ወይንስ የኛ? ክርስትና ላይ አምላክህ ኢየሱስ ክርስቶስ የክርስትናው ሞት ምን ማለት ነው? ሞት ማለት በክርስትና ምን ማለት ነው? ወዴትም አትሄድም። አምላኬ ሞቷል ብለህ ዛሬ ትናገራለህ። ደቂቃው ሚዩት አድርግና ላስረዳ። ላስተምርህ። ጥያቄው አትሽፎይ። አምላክህ ኢየሱስ ክርስቶስ ሞቷል ወይንስ አልሞተም? መልስ። በስጋ ሞተ፣ በመንፈስ ሕያው ሆነ ብለን እናምናለን። ሞት የሚነገረው ነፍስና ስጋ አንድ መለየት ስለሆነ ያዕቆብ ምዕራፍ 2 ላይ ከቁጥር 24 ጀምሮ ስለሚናገር፣ ሞት እንደናንተ ግን መጥፋት ከሆነ እኛ እንደዛ እናምንም። ስለዚህ ማን ያስተዳደር ነበር ምናምን መለኮት ለቅጽበት እንኳን መሞት ወይንም መለየት የለበትም ማለት ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ እቅፍ እንዳለ ይናገረናል። ክርስቶስ በስጋ እንኳን ተገልጦ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 17 ላይ ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስከ አሁን ድረስ በኃጢአት ላይ ናችሁ እያለ ይናገራል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 ላይ ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ነው ይላል። የክርስትናን እምነት ከንቱ መሆንና አለመሆን መሰረት ያደረገው የክርስቶስ መነሳት ላይ ነው፣ ትንሣኤ ላይ ነውና ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር አለ ወይንስ የለም? ኦኬ፣ እዛው የጠቀስከው ምዕራፍ ላይ ሜይ ቢ አንደኛ ቆሮንቶስ ምዕራፍ 15 ነው የጠቀስከው። እዛው የጠቀስከው ምዕራፍ ላይ ከቁጥር 1 ጀምረህ አላነበብከውም ወንድማችን። መጽሐፍ እንድታነብልኝ አይደለም፣ አትረብሽ። መጽሐፍ እንድታነብልኝ የጠቀስከው መጽሐፍ ላይ ምስክር ልሰጥህ እኮ ነው፣ ላነብልህ ነው። ጥያቄውን መልስና ማስረጃ ከዚያ ታነሳለህ። እንደሱ እኮ ነው የሚደረገው። ቆይ የኔ ደቂቃ ነው። የኔ ደቂቃ ነው። አንድ ደቂቃውን ራሱ ጭማሪ ሰጥቻለሁ። የኔ ደቂቃ ነው። አዳምጠኝ። 11 ደቂቃ ደርሷል ጭማሪ። አዳምጠኝ። የኔ ደቂቃ ነው።
የጠቀስከው ጥቅስ ቁጥር 1 ላይ አላነበብከውም ማለት ነው። አላህ ለምሳሌ ኢሳን አስመለጠው ሲባል ማንም ያየ የለም፣ ማንም ያየ የለም፣ አምልጧል ብሎ ያምናል። እኛ ግን ምን እናምናለን? ምስክር እንዳለ እዛው የጠቀስከው ምዕራፍ ላይ ልመታህ እኮ ነው። አንተ በጠቀስከው ምዕራፍ ላይ ሲጠየቅ ጊዜ አላህ ሙሐመድ የለም ያለው አይ ኡስታዝ እሱ ኤኒዌይስ ኮንክሉዥን እንስት እና ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ ሐዋርያ የለም። ዮሐንስ ወንጌል ምዕራፍ 20 ላይ አንድ በል እዚሁ የጠቀስከው ምዕራፍ ላይም ሰጠው። አላህ ግን ኢሳን ሲያስመልጠው አንድም ማስረጃ ማምጣት አይቻልም። ኢሳን አስመልጠው ማስረጃ የለም። ለመለስ አይችልም። ለመለስ ስላልፈለግክ ነው። ኮንክሉዥን ይበቃል። የምር ጭማሪ ራሱ 10 ደቂቃ አንተ አይደለም ደቂቃ ነው የምትይዘው። ያው እኔ ይዣለሁ አሳይሃለሁ። እኔ አሳይሃለሁ። ያው ኦኬ ስንት ደቂቃ? 9 ደቂቃ 10 ደቂቃ እየሆነ ነው። ጥሩ ትቀልዳለህ አንተ ኡስታዝ፣ ይመችህ። ኢየሱስ ክርስቶስ ከሙታን ካልተነሳ ክርስትናችን ከንቱ ነው፣ ስብከታችን ከንቱ ነው፣ እምነታችንም ውሸት ነው ብሏል ጳውሎስ። ስለዚህ ክርስቶስ ከሙታን መነሳቱን ያየ አንድ የሐዋርያ ምስክር አለ ወይንስ የለም? እፎይች መልሳት። እሺ ቆይ አዳምጣ አንዴ። ዮሐንስ ወንጌልን አላነበብኩም። አለ በደንብ አለ። ማን ይባላል የሐዋርያ ከሙታን ሲነሳ ያየው? እኮ አዳምጣ ማስረጃ ስለተሰጠኛለህ። እፎይ ማን ይባላል ያየው ሐዋርያ ከሙታን ሲነሳ? ማዳመጥ ማትፈልገው? ያው እያዳመጥኩ ነው። ጥያቄ መልስ። ማን ነው የሐዋርያ ያየው? ማን ይባላል? ስላዩትም እኮ ነው። እንደገና ቤታቸው ይገባል እኮ ዘርተው ጸሎት ሲያደርጉ ከሙታን ሲነሳ ያየው አንድ ሐዋርያ ማን ይባላል? ማን ይባላል? ከሙታን ሲነሳ ያየው ለምንድን ነው የማትረጋጋው? አዳምጥ በሚል ቃል አትደበቅ። ማን ይባላል? ከክርስቶስ ከሙታን ሲነሳ ያየው ሐዋርያ ማን ይባላል? ጎበዝ። እሺ አዳምጥ። እንደ ሞት አምኗል። መነሳቱን አይተዋል አላዩም ነው ጥያቄው። አላልኩህም። ሲነሳ ያየው አንድ ሐዋርያ ፕሊዝ። በቃ መልስ የለውም። ወላሂ መልስ የለውም። አይመልሰውም። አንተ አይደለም አይመልሰውም። አዳምጥ በቃ ይኸውልህ ላንብብልህ። ስለዚህ አዳምጥ። በዚያም ሰዓት ተነስተው ወደ ኢየሩሳሌም ተመልሱ፣ 11 ከእርሱ ጋር ነበሩ። ጌታም በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። ዮሐንስ ወንጌል ምዕራፍ 20ንም ከቁጥር 1 ጀምሮ አንብበው እነ ስምዖን እንዴት እንዳገኙ ከዛ በኋላም ደግሞ እንዴት እንደታየላቸው ተገልጿልና ቅድም የጠቀስከው ምዕራፍ ላይ በደንብ እዛው ያስቀምጠዋል። ና ክርስቶስ ከሙታን ሲነሳ ትንሣኤ ሲያደርግ ያየው ሐዋርያ ማን ይባላል? ስሙ አንድ ሐዋርያ ሜይ ቢ አይሰማም እንደ ኡስታዙ ምን ሆኖ ነው? በዚያን ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱ ከእርሱ ጋር የነበሩትም ጌታ በእውነት ተነስቷል፣ ለስምዖንም ታይቷል። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ማን እየተናገረ ያለው? መረዳት አትችልም እንዴ ኡስታዝ? መረዳት አትችልም? መልስ የለህም። ያን ሐዋርያ ስም መናገር አይችልም። ምክንያቱም ይህንንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ አላቸው። አየህ አይደለ? አንድ ያውኔት አድርጋ አሁን መልስ ነው። ደቂቃን አልጨረስክም? አሁንም ደቂቃ ተረጋጋ። ያው እየቆጠረልህ ነው 11 ደቂቃ ደርሶታል። አሁንም እንደገና አስጀምሬልህ 7 ደቂቃ እየሄደልህ ነው። ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው ብሏል ጳውሎስ። ማነው እምነታችን ከንቱ ነው ብሏል። ስለዚህ ክርስቶስ ከሙታን ሲነሳ ያየው ሐዋርያ ማን ነው ብለው ይሄ ሰውዬ ስሙን ሊጠቅስ አልቻለም። ጥያቄ ጠይቅ። ማብራሪያ አይደለም ኡስታዝ፣ ማብራሪያ አልተጠየቅም። አላህ ኢሳን ሲያስመልጠው ያየም የለም። ማን ነው በሱ ቦታ የተሰቀለው? ሚያቅ የለም። ኢሳ ተመልሶ ይመጣልም የሚል በቁርአን ውስጥ ሽታው የለም። ስለዚህ ሌሚሆን አርጉመንት ዛት ትምጣ አይደለም። ሲነሳ ከመቃብር ሲነሳ ሲያርግ እንኳን ሐዋርያት ሥራ ምዕራፍ 1 ላይ ቁጥር 11 ላይ አይተውታል። እንዲህ ወደ ሰማይ ሲወጣ እንዳያችሁት ተመልሶ ይመጣል ብለው ተናግረዋል። ሲነሳ ግን አላየሁትም። እሱ እኮ ነው የሚያሳዝነው። ወላሂ ሲነሳ ደግሞ ከተነሳ በኋላ ነው። አየህ ሲነሳ ግን አላየሁትም አይደል? ይሄን ታምናለህ? ሲነሳ ግን አላየሁትም። ጎበዝ በደምብ አላየሁትም እኮ ተነስቶ ተነሳ አይደለ? ዮሐንስ ምን አለው? እንትናን
ቶማስ ምን አለው? ጎኔና እይ አለው አይደለ? የተወጋውን ተነስቶ ሲነሳ ግን ተነስቶ ቀብረውት ነበረ ተነስቶ ይኸው ተነስቷል። ጎኔን የተወጋሁትን እይ አለው። ላንብብልህ አዳምጥ። በዚያም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11 ነው ከእነርሱ ጋር የነበሩት። ጌታ በእውነት ተነስቷል፣ ለስምዖንም ታይቷል። ስለዚህ ተነስቶ አሳያቸው፣ አዩት ማለት ነው። እሺ በቃ እፎያዬ፣ ይሄ ጥያቄ ከይቅርታ ጋር በጣም ይህንን ጥያቄ ብለህ ዘ ትመጣለህ። በጣም ያሳፍራል። ይህንን ጥያቄ ብለህ ዘ መምጣት ጥያቄ ብለህ ዘ መምጣት አዳምጥ እንጂ እኔ ደቂቃ እኮ ነው። እፎይ ረጋ ብለህ በቃ ጥያቄ ብለህ ዘ መምጣት ዮሐንስ ወንጌል ምዕራፍ 20 አንብበው። ለማንኛውም ሽቶ ይዘው ወደ መቃብሩ ጋር ሲሄዱ ተነስቶ ያገኝተውታል። ከመቃብር ተነስቶ መቃብሩን ድል አድርጎ ተነስቷል። የኔና የአንተም ጌታ ባታምነው ተነስቷል። ክብር ለክርስቶስ ይሁን። ግን በጣም የሚያሳዝነው ሲነሳ ያየው አንድ ሐዋርያ የለም። እሺ እንጨር። አሁን ወደ የት እንሄዳለን? ስለ አጋንንት በእስልምናና በክርስትና አጋንንት ኮንክሉዥን ነው ወንድማችን። ና ስለ አጋንንትማ ሳነጋገር ይህን ካመለጥክ በጣም ነው የሚያፍሩብህ። ወላሂ ሁለተኛ ስለ አጋንንት ላይፍ ላይ እንዳታወራ ነው ማደርገህ። አሁን አላህ ምን እንደሆነ አሳይተነዋል። ኮንክሉዥን ስራ አዳምጠህ ደጋግሜ ነግሬሃለሁ። ቅድም ነግሬሃለሁ። 15 ደቂቃ ላይ አዳምጥ። ስለ አጋንንት ሳናወራ ሪካርዱን ድገሙለት። ሪካርዱን ተለጥፈሃል ማለት ነው። ልታካክስ ነው አታካክሳትም? ምን ብያለሁ? 15 ደቂቃ ላይ መጠቀም ትችላለህ ብያለሁ። ከኔ ፊት አይቆም። አሁን ኮንክሉዥን እንስራ። ፕሊስ አሁን 5 ደቂቃ ሊያዝ ትይዝልኛለህ። እሺ ስለ አጋንንት ተው እናውራ። ልለምነህ አጋንንት ምንድን ነው በክርስትናና ጥራኝ። ደግሞ እንደገና ዲቤ ከፈለክ እንደዚህ ጨምቄ ልካለሁ። ተከበር ካለ ከዚህ በኋላ ገስት ላይ የመጣህ የምትጠይቀው እንደ ህፃን ልጆች። አሁን ስለ አጋንንት ልናወራ ነው። ና ድጋሚ ለመዋረድ አትቸኩል። አላህ ማን ነው የሚለውን አሳይተናል። ፕሊስ በቃ አላህ ማን ነው የሚለውን ስላሳየን ስለ አጋንንት እናውራ። ወንድ ልጅ ነህ፣ ወላሂ ላዚም እናውራ። አላህ አጋንንት መሆኑን ስላሳየን እናመሰግናለን። ከንክኖሃል አይደለ? ያጋጥማል። ስብራቱ ከባድ ነው። ስድብ የምትሄጂው ስለተሸነፍሽ ነው። አይ ወንድ ነኝ። ወንድነቴንማ ድና ያታርግ ሲሆን አያት ወንድ ነህ። ስለ አጋንንት እናውራ። ወንድ ልጅ ነህ አንተ። እናት ወልዳለች። እኔ ቤተሰቦች አይደሉም ኡስታዝ። አንተ አጋንንት ወንድሞች ናቸው፣ እኔ አይደሉም። እናውራ ስለ አጋንንት ወንድሞች ናቸው አይደል? አንተ እኔ አይደሉም። ስለዚህ ስለ አጋንንት መስጊድም ስላላቸው በእውቀት እናውራ። በቃ አሁን ኮንክሉዥን እንስራ። ለምን ረብሸው? ኦኬ 5 ደቂቃ ትይዛለህ። ያዝ ስለ አጋንንት መጽሐፍ ላይ መጽሐፉን አየሽ አትጩ። በቃ አየሽ 5 ደቂቃ አለኝ። ታልቃ እንዳገባ 5 ደቂቃ የለም። ቆይ አንተ ነህ ሁሌ ደቂቃ የምትወስነው። ቆይ ሁለት ደቂቃ ጨርስ። ያዝ አንድ ደቂቃውን አሳየን። ግን እፎይ ለቅደው እንዳታደርግን እሺ። ለማሳየት ይቸገራለሁ። ያለው ካሜራ ካዞርኩኝ እኔ አልታይም። በቃ እናምናለን። ቀጥል። የግዴታ 2 ደቂቃ ነው ያዝ። በቃ እሺ 2 ደቂቃ ግን በጣም ያንሳል። ኦኬ እናመሰግናለን ወንድማችን ኡስታዝ ሁሱ ቴንኪው። በመጨረሻ እንደምንም ተገፍተህም ቢሆን መጥተህ አልተገለጠም ቢሆንም መልሱም ላለህ እንትን እንደዚህ ተገፍቶ በፑሽ ብመጣም ጥሩ ነው። ይልመድብህ ወደፊቱ መረጃ መክፈት ልመድ። ክርስትና ላይ ምንም የምታውቀው ነገር የለም። ክርስቶስ ሉክ በስጋ የተገለጠ አምላክ ነው። እሱን ከአላህ ጋር ላይ መሳሰል ነው የሞከረው። እንደገና ደግሞ የነቢያት አስተምህሮትን ምንም የሚያውቀው ነገር የለም። ነቢያት እግዚአብሔር በሁሉ የሞላ በሁሉ ያለ መንፈስ እንደሆነ ነው የሚያምኑት። አላህ ግን ከአርሽ በላይ ያለ ከሌሊቱ 1/3 ላይ ሁሌም የሚወርድ ነው። ገሃነምን በእግሩ ሲጭንባት የምትሞላ እንደዛ ብለው አላስተማሩም። አንዱም ነቢይ እንደዛ ብለው ያስተማረ የለም። እግዚአብሔር መንፈስ ነው። እንደዚህ አካል ክፍሎችን ፓርቶችን በመስጠት ሆኑ በፓርቶች የተገነባ ነው ብለው የሚያምኑ አይደሉም። ነቢያቶች አምላካችን ጭንቅላት ይኑረው አይኑረው፣ ብልት ይኑረው አይኑረው፣ አንገት ይኑረው አይኑረው አናቅም ብለው ያስተማሩበት የለም። ወንድማችን አናቅም በሚል ነው። ስለዚህ የሚያውቀው ምንድን ነው? እግር ነው፣ እጅ ነው፣ ከዛ ባት ነው የሚያመልከው። ወንድማችን እግር፣ ባት፣ እጅ ነው። ይሄ የአምላክ ባህሪም አይደለም በመሰረቱ ማለት ነው። ስለዚህ ፈጣሪን የሚያካብበው የሚያዋስነው የሚያካልለው ምንም ነገር የለም። ግራ ቀኝ፣ ፊት ኋላ፣ እታች ላይ ተብሎ ለፈጣሪ
አይነገርም። ከስፔስ እና ፕሌስም ውጭ ያለ ሁሉን የፈጠረ ሁሉን ያስገኘ ሁሉን የሰራ ነው። የዚህ አምላክ ግን ጭንቅላት ይኑረው አይኑረው እንኳን አያውቅም። ጭንቅላት የሌለውን አካል የምታመልክ ከሆነ አስቸጋሪ ነው። አላህ ይሮጣል ይላል፣ በምንድን ነው የሚሮጠው? አያውቅም። አላህ ይስቃል ይላል፣ በምንድን ነው የሚስቀው? አያውቅም። ሊትራሊ እንወስዳቸዋለን ብሎ ስለሚያምን ማለት ነው። እኛ ጋር የሚጠቀሱት ሜታፎር ናቸው። አካላት ከተጠቀሱም በግብር አካላት እጅ ቢባል እጅ እንኳን ክርስቶስ የአብ እጁ የአብ ክንዱ ተብሎ ይተረጎማል። የአብ እጁ ነው የአብ ክንዱ ነው ተብሎም ይተረጎማል ማለት ነው። በቃሉ ስለተፈጠረ በእጁ ሰራ ቢባል እንኳን ሁሉ የተፈጠረው በቃል ነውና ሎክ እግዚአብሔር በእጆቹ ሰራ ቢባል እንኳን ቅድም ስላመጣው ማለት ነው ያ ሁሉ የሆነው በቃል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ እንደሚናገር ሁሉ በቃል ሆኗል ስለሚል ማለት ነው። ታይሜን ጨረስኩ። እሺ ደቂቃ ያዝልኝ። አመሰግናለሁ። እሺ እንግዲህ እፎይ በሁለት ደቂቃ አለችኝ፣ ልቀጥል። ርዕሳችን ምን ነበር? የነቢያቶች የሰበኩት አምላክ ማንና የሚል ነው። እኔ ስለ አምላክ እስኪ ልንገራችሁ። አምላክ አላህ ሱብሓነሁ ወተዓላ ነቢያቶች የሰበኩት አንዱ አምላክ ታላቁ አብርሃም አምላክ አላህ ሱብሓነሁ እንዴ በአንድ 20 ደቂቃ አለቀ፣ 20 ሰከንድ አለቀ። እሺ ችግር የለውም። አብርሃም ምን አለ? ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ፣ አብርሃምን ባለ ጊዜ አስታውስ ሙሐመድ ለህዝቦችህ አምላካችሁን አላህን ተገዙ አላቸው ይላል። ስለዚህ አብርሃም ምን አለ? አምላክን አላህን ተገዙ አለ። ታላቁ ለእስራኤል ልጆች የተላከው ነቢዩ ኢየሱስ ዒሳ ዓለይሂ ሰላም የድንግል ማርያም ልጅ የዛች የጻድቋ ልጅ ምን አለ? ወኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። በህዝቦቹ ፊት በእስራኤላውያኖች ፊት ቆሞ ምን አለ? የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱንም በብቸኝነት ተገዙት አለ። ነገር ግን ኢየሱስን ዒሳን ካደው ይሄ ሰውዬ እና ተከታዮቹ እኔ አምላኬን አምልኩ እያለ እየተናገረ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላክ ያደርጋለሁኛል አምላክ አለኝ እያለ እያስተማራቸው አይ ተሳስተሃል ኢየሱስ አንተ ራስህ አምላክ ነህ ብለው ካዱት ክርስቲያኖች አያችሁ አይደል? ልክ እንዲሁ ኢልያስ ምን አለ? ወኢነ ኢልያስ ለሚነ ልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁነ ተድዑነ በዕለን ወተዘሩነ አሕሰነ ልኻሊቂን አላህ ረበኩም አለ። ኢልያስ ታላቁ የአላህ ነቢይ ምን አለ? የእናንተም የአባቶቻችሁም ጌታ እርሱ አላህ ነውና አላህን ተገዙት አለ። ያ ታላቁ ኑሕ ምን አለ? ወቃለ ስብሓነሁ ወተዓላ ሓኪየን ዐን ኑሕ ዓለይሂ ሰላም ፊ ሱረት ሁድ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ኑሕ ለህዝቦቹ ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙት ከእርሱ በስተቀር ሌላ ማንም አምላክ የላችሁምና ብሎ ተናገረ። ስለዚህ እፎይ አንተንም ሆነ እንዲሁም ደግሞ ከአንተ ጋር እየተከተሉ ያሉ ልጆችን የማንኛውም የኢትዮጵያ ሀገር የልጆች ክርስቲያኖችን በጣም አዝንላችኋለሁ፣ በጣም እወዳችኋለሁ፣ በጣም እሳሳላችኋለሁ። ልክ ነቢያቶች ለህዝቦቻቸው እንደሚሳሱት የአብርሃም የኢስሐቅ የያዕቆብን የኢየሱስን የማርያምን አምላክ አላህን እንድታመልኩ ጥሪ ያደርግላችኋለሁ። ቆም ብለህ አስብ አንተ ልጅ። ሌላውን በመክረህ ስለ ክርስትና በደንብ አድርገህ ቤተክርስቲያን ሂደህ ተማር። ስለ እስልምና ጥያቄዎች በሚኖሩህ ጊዜ ከዚህ በኋላ ገስት ላይ የመጣህ እንድትጠይቅ አስተናግድሃለሁ በየትኛውም ሰዓት ነው። ወላሂ ከሁሉም በፊት ለአንተ ቅድሚያ ሰጥሃለሁኝ። አደራህን እፎያዬ፣ አደራ አደራ አደራ። ጥያቄዎች ካሉ መተህ ጠይቀኝ። መልካም ጊዜ ይሆንልህ። ስለተገናኘን በጣም ደስ ብሎኛል እፎይ። እሺ ቴንኪው ለነበረን ጊዜ እኔም በጣም አመሰግናለሁ። ቤቴ ና የሚለው ብዙም አልተገለጠም ከሆነ መልስ ቤትም እንሰራለን። የእኔ ጥያቄ አልተገለጠም ስላለ እናመሰግናለን። ቴንኪው ባይ። ተማር ልጄ፣ ተማር ልጄ። አስተግፍሩላህ አስተግፍሩላህ። አሁን ኢምሩ አንበሳው አላ ሳላህ አንበሳው ኢምሩ ነብሯ እቺ ማለት ነው። የንጽጽር አባት ኡስታዝ ወሂድ ልክ እንዲሁ ደግሞ የንጽጽር ሞተር ኢብራሂም እና ኡስታዛችን አቡበክር እናንተ ሁሉ ገቡና እስኪ ለዚህ ህዝብ እናስተምሩ። ምናልባት ከዚህ በኋላ ክርስቲያኖች አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ሁሱ ሚዩት ብታረግና እኛ ብቻ ብናወራ ደስ ይለኛል። ካሁን በኋላ ከይቅርታ ጋር ማለት ነው። ከይቅርታ ጋር ምን ይመስላል? ሳላ እንደዛ አይመስልም? ገስቱን በ10 አድርግና ብዙ የምናወራቸው ነገሮች አሉ። ጀዛከላሁ ኸይር። በጣም ደስ የሚል ማብራሪያ ነበር የሰጠኸው። በጣም ደስ